Harrison. He'll try the drive. Massive moment for Leeds United. The ball flies beyond Raya into the far. እግር ኳስ በሰፊ ሜዳ በ22 ተጫዋቾች በአንድ ኳስ በአራት ዳኞች በ16 ህጎች በሺዎች የሚቆጠሩ ተመልካቾችና ደጋፊዎችን ለብያን ጠለጠለ 90 ደቂቃ ይዘልቃል። ይህም ስፖርቱን በዓለማችን እጅግ ከሚወደዱ የስፖርት አይነት ዘርፎች መካከል አንዱና ዋነኛው አድርጎታል። ኢትዮጵያም ይህ ስፖርት ከጊዜ ወደ ጊዜ ተወዳጅነቱም እየጨመረ ይገኛል። ሀገራችን የወንዶች እግር ኳስ ብሔራዊ ቡድን ከተመሰረተም 84 ዓመታትን አስቆጥሯል። ነገር ግን እነዚህ ሁሉ ዓመታት የአፍሪካ እግር ኳስ መስራች የሆነችው ኢትዮጵያ ከምስራቅ አፍሪካ እስከ ዓለም ዋንጫ በማሳለፍ ረገድ ግን በዚህ ግባ የሚባል ውጤት አልተመዘገበም። የእግር ኳስ ስፖርት ከመዝናኛ ባለፈ የኢኮኖሚ ምንጭ ያደረጉ ሀገራት አሁን ላይ ስፖርቱን ላደረሱበት ደረጃ በታዳጊ ሕፃናትና ታችኛው የዕድሜ ክልል አንስቶ ዘመናዊ ስልጠና ቁሳቁስና ሌሎች ግብዓቶችን ለስኬት ማብቃታቸው ይጠቀሳል። በኢትዮጵያም አሁን ላይ ያሉ የእግር ኳስ ችግሮችን ለመፍታት ልብ ከታሰበ አጭር፣ መካከለኛና የረጅም ጊዜ እቅድ በማስቀመጥ ታዳጊ ወጣቶች ላይ መስራት አስፈላጊነቱ አያጠያይቅም። በሀገራችን በርካታ የእግር ኳስ ከዋክብቶች መፍለቂያ የሆነችው አርባ ምንጭ ከተማም በእግር ኳሱም ከዋክብትን በማፍራት ትታወቃለች። አርባ ምንጭ ከተማ ከዛሬ 10 ዓመት በፊት የተመሰረተው ያንግ ኢትዮጵያ ታዳጊዎች ፕሮጀክት በርካታ ወጣቶችን ለከተማው ተስፋ ቡድንና ኢትዮጵያ አካዳሚ ማብቃቱ የቡድኑን አሰልጣኝና መስራች ወንደሰን ወርቁ ይናገራሉ። ያው 10 ዓመት ምናምን አስቆጥሬያለሁ። በአንደር 17 እና በአንደር 15 ነው ማሰራቸው። ያው በራስ ፍላጎትና በራስ ናሽነት ነው እየሰሩ ይገኛሉ እና ከነዚህም አልፎ አንደር 17 ላይ በፊት የነበሩ ልጆች ያው ደርሰው ትንሽ 45 ከነማ ተስፋ ቡድን በመግባትና እንዳውም ለአካዳሚ ምናምን አድርሻቸዋለሁ እና ብቻ አሪፍ ነው። አካባቢው ባህል አልባሳት በሚያንጸባርቁ መልኩ የተሰሩ መለያዎች ታዳጊዎች ስለማንነታቸው እንዲያውቁና ሄዱበት ሁሉ አካባቢያቸውን እንዲያስተዋውቁ እንዲረዳ በማሰብ ነው በእንዲህ መልክ ያበጃው። አንድ ጓደኛ ለዲዛይን የሚሰራ አክቹአሊ ያው እሱም አግዞኛል ዲዛይኑ ላይ እና ከሌላ እርምጃው ያው አርባ ምንጭ ከነማና ያክል ይመስላል መሰለኝና እና ትንሽ ደግሞ እጃቸው ላይ ትንሽ አረንጓዴ ቢጫ ቀይ ያለው ልክ ያንግ ኢትዮጵያን አይነት አርማ አለውና እጃታቸው ላይ ልክና ሙዛውን ደግሞ ለከተማችን ደርሰው ከዛ ላይ ለኢትዮጵያ ብሔራዊ ቡድን አይና አንጻር ነው እና ሁለቱን ማኪላ ያስኳቸው። ጥንካሬ ከተሰራ ሀገራችን ብሎም ለአፍሪካ ብቁ የእግር ኳስ ተጫዋቾችን እንደሚያደርስም ያምናል። ይህንን መሰረት በማድረግም ያንግ ኢትዮጵያ የሚል ስያሜም ለክለቡ መስጠቱን ያስረዳል። ያንግ ኢትዮጵያ ያልኩበት ስያሜ ሰጠሁት ማለት መጀመሪያ ያንግ ኢትዮጵያ ላንግ እንደርሳለን በሚል አንፃር ነው ማለት ያንግ ኢትዮጵያ ለኢትዮጵያ እንደርሳለን። ኦልሞስት ያ እንዳልኩ የቀደም እንዳልኩ አንደር 17 እና አንደር 15 ብዬ ነበር
ያንግ አፍሪካ አለ ያንግ ኢትዮጵያ ሁለቱን እና ለኢትዮጵያ ደርሰን ከዛ ለአፍሪካ እንደርሳለን ምን አንፃር ነው ያንግ ኢትዮጵያ ያንግ አፍሪካ ሁለት አንፃር ነው አንደር 15 አንደር 17 እንደማሰራው ማለት ነው ሁለቱም ስማቸው እንደዛ ነው አይደለም በራሱ ተነሳሽነት ከባቢው የሚገኙ ታዳጊዎችን በማሰልጠን ፍሬ ያበቃ የሚገኙ አሰልጣኝ ወንደሰን ምንም እንኳን እድሜው ከታዳጊዎች ጋርም የተቀራረበ ቢሆንም ባህሪ ደረጃ ግን እጅግ ታዛዥና የተሰጣቸውን መመሪያ በአግባቡ ስለሚቀበሉ በስራው ደስተኛ መሆኑን ይናገራል። ማለት በራስ ተነሳሽነት ነው በፍላጎትም ስለሆነ እና ትልቁ ነገር ዲሲፕሊን ነው። ከዲሲፕሊን አለው ደግሞ ወላጅም አለ ቤተሰብም አለ ያው የመጡም ያያሉ ቤተሰቦችም አንዳንድ ነገር እና እነሱም በቤተሰብም ስለሆነ ገዛም ስላለ እና አሪፍ ነው ልጆቹም ያው ብዙም እንትን የሚከብዱ አይነት አይደሉም እና ይቀበሉኛል በጣም ደስ ብላቸው ነው የሚሰሩት እና በጣም ደስ ይያላቸው ነው እኔም ማሰራቸው እነሱም ደስ ያላቸው ነው የሚሰሩት እና ደስ ይለኛል። ፕሮጀክቱ ባለፉት ዓመታት በዘርፉ ፍላጎትና ችሎታ ያላቸው ታዳጊ ወጣቶችን ፕሮጀክት አደራጅተው እያሰለጠነ መቆየቱን አስታውሰው ፕሮጀክቱ ሲሳተፉ ከነበሩ ታዳጊዎች መካከል እስካሁን ድረስም በርካቶች የተለያዩ ክለቦችም ተመርጠው እየተጫወቱ ይገኛል። የኢትዮጵያ ብሔራዊ ቡድን እንደ ሀገር ለሚያስመዘግበው ዝቅተኛ ውጤት መንስኤውም በታዳጊዎች ላይ ያለመስራት ነው ሲልም የግል አስተያየቱን የሚሰጠው አሰልጣኙም በብሔራዊ ቡድን የሚደረገው ምርጫ ኢትዮጵያ ትልቁ የሊግ እርከን ከሆነው በፕሪሚየር ሊጉ ብቻ መወሰን እንደሌለበት ሀሳቡን ይገልጻል። ኦልሞስት ያው ከዚህ በኋላ ያው ባንስ ቢሰሩ ባንስ 2 አመት 3 አመት 2 አመት ቢሰሩ ነው አክቹአሊ ሁሉም የደረሱ ናቸው ብዙ አያበጅም ከዚህ ውስጥ ያሉትን ደግሞ የደረሱ ልጆችን እናሳድግና ከዛ በኋላ ደግሞ ኋላ ያሉትን ደግሞ ለማፍራት ነው ጥረታችን እናደርሳለን ከታችም ደግሞ እናፈራቸዋለን ለዛ የሚደርሱት ይደርሳሉ ያለን እንቀጥላለን ከዛ በኋላ ማንስ 2 አመት ከዛ በላይ አይፈጅም 1 አመት አይቆዩ እና በጣም ለማድረስ ነው ጥረት እንዳሰልጣኝ ያው ማለት ያው ኳሱ ዋናው የሚሰሩት ከታች ነው አንዳንድ አሁን ለምሳሌ አሁን ብሔራዊ ቡድን ላይ የሚጫወቱ ተጫዋቾች ምጣላ አክቹአሊ ተመሳሳይ ነው ወጣለ ከታችም የሚታዩ ልጆች አሉ ለምሳሌ ሁሉም ከፕሪሚየር ሊግ ላይ ነው ምናምን ነገር ነውና ማለት ያው ከታች ቢጀምር ነው ብዬ ነው አንዳንዴ ከታች ማሳደጉ ላይ ነው ጥረት እና ያ ላይ ነው ትኩረት ማድረግ ታዳጊዎች ላይ ትኩረት ማድረጉ በሚል አንፃር ነው ዋና የፉትቦል መሰረቱ ከልጅነታቸው ጀምሮ ሲሰሩ ነው ሰው ሊለወጥ የሚችለው ማለት አሁን የኛ ኳስ ብዙን ጊዜ ላይ ያሉት እድሜያቸው ከደረሰ በኋላ ነው ኳስም የሚጀምሩት ያ ሳይሆን አሁን ልጅ ሆነው ካሁኑ ከኳስ ጋር ሲያድጉ ለኳስ የሚያስፈልገው ነገር የሰሩ እንትን ሲሉ ነው ሰው ያው ወደፊትም ለሀገሪቷም ለኢትዮጵያም የተሻለ ነገር መስራት የሚችሉት እና እኔ እንደራሴ ከልጅነት ጀምሮ አሁን ከአካዳሚ አሁን እነዚህ አንደር 17 ናቸው ከልጅነት ከአንደር 17 ጀምሮ የሚሰሩ ከሆነ የተሻለ ኳስን ወደፊት ለኢትዮጵያ ሊያሳዩ ይችላሉ ነው የሚለው። ወደፊት እግር ኳስ ተጫዋች የመሆን ህልም አንግቦ እየታተረ የሚገኘው አሰልጣኝ ወንደሰን ታዳጊዎችን ልምምድ በኋላ የተለያዩ የሀገራችን ክፍሎች በመዘዋወር የአቋም መለኪያ ጨዋታዎችን እንዲያደርጉና ራሳቸውን በጨዋታ እንዲፈትሹ እንደሚያደርግ ይናገራል።
ብዙ ጌሞች እናደርጋለን። ያው ከተማ ውስጥ ብዙ እንደዛ አይነት ታዳጊዎች አሉ፣ አንደር 7ዎች ከነሱ ጋር የሚዲንግ ጌም እናደርጋለን። ከዛም አልፎ ደግሞ ራሳቸውን ለማሳየት ደግሞ ከሌላ ሀገር እየሄድን ሌላ ሀገሮች ጋር ጌም እናደርጋለን ራሳቸውን ለማሳየትም እና በጣም አሪፍ ነው እና ከዛ አንፃር አንዳንድ ሰዎችም እየጋበዝን አካዳሚ ሙከራዎችም ካሉ ነገሮችን እየላኳቸው ማለት ራሳቸውን ማሳየበትን መንገድ እድል ፈጥራባቸዋለሁ እና በጣም አሪፍ ነው እና በጣም አሪፍ ናቸው። ልጆቹም ይሰራሉ። አሰልጣኝ ጆዜ ሞሪኒዮ ህይወቱ አሪያ እንደሆነ የሚናገረው አሰልጣኙ ታዲያ በተለያየ የአጨዋወት ዘይቤው ተጋጣሚዎች ፈታኝ ሆኖ ስለሚቀርብ ፍልስፍናውን እንደሚወድ ጭምር ይገልጻል። በቂ የስፖርት ማዘውተሪያ ስፍራዎች ያለመኖር ታዳጊዎችን በሚያስፈልገው ልክ በሜዳ ላይ ለማሰልጠን አዳጋች እንደሆነ ያመለክታል። አክቹአሊ ሜዳችን በጣም አስቸጋሪ ነው ማለት በጣም እንቸገራለን። አንዳንዴ ክረምት ሲደርስ ምናምን ዝናብ ወቅት ስለሆነ ማንሰራበት ጊዜ አለ። በጣም ሜዳዎች ብዙ አሁን ካለን አንፃር ሜዳ ስታዲየማችን የተሰራ አይደለ። በዛ አንፃር ያው ሜዳው ዝግ ሆነብናል እና እያዝብናል ሌላ ቦታ ለመስራትም እና ክረምት ያው እና በጣም ጎርፍ እያስቸገረን ቦታው እንዳለ ምቹ አይደለም፣ ኮረታማ ነው ምናምን ነገር ያው ለመበላው አካል አመልክተን ነበረ። ግን እነሱም ያይ ለማምጣት እያሉ የሞከሩ ግን ብዙም ትኩረት አልሰጡትም መሰለኝ እና እንደምናየው ያው ለዚህ ሜዳ ባንስ ልጆች ብዙ ተጫዋቾች ስፖርተኞች ከዚህ ሜዳ አድርገዋል። ብዙ ስፖርተኞች ተጫዋቾች አድርገዋል ከዚህ ሜዳና ያው እነሱን አንፃር በማለት ያው ይሄን ትብብር አድርገን ይሄ ሜዳ ባንስ መፍትሄ ቢሰጡልን በሚል አንፃር ትልቁ መልእክቴ ለዚህ ሜዳ መፍትሄ እንዲሰጡልኝ ነው የምፈልገውና በዛ አጋጣሚ በጣም ነው የማመሰግነው። ከዚህም ሌላ ከስፖርት ትጥቆች ጋር ተያይዞ ያሉ ውስንነቶችን የሚመለከታቸው ባለድርሻ አካላት እንዲቀርፉለትና እንዲደግፉም ይጠይቃል። ለልጆች ችግር አለበት፣ የማቴሪያል ችግር፣ የሜዳ ያው እኛ ያለንን ችሎታ ለነሱ አሟጠን እንዳንሰጥ የሜዳ ችግር አለ፣ የኳስ ችግር አለ። እንደገና ደግሞ ብዙን ጊዜ አሁን እዚህ ስንጫወት ይሄ ሜዳው አካባቢ ላይ ማህበራት ናቸው መሰለኝ የተሰጣቸው እነዚህ አሁን የሚታዩት ኳስ የተጫወትን እንኳን አንዳንዴ የኳስ ስራዎችን ሹቶች ምናምን ስናሰራ ኳስ ሲመታ እዛ ልክ ሄዶ ሲመታ እሳቱ ውስጥ ያስገባሉ፣ ከኛ ጋር ይጨቃጨቃሉ። ያው ብዙን ጊዜ አቤቱታ ሰጥተናል። ያው እንትላለን ያው መፍትሄ እንሰጣለን ይላሉ። ምንም ለኛ ያው መጥቶ የሚያይልን ሰው የለም። እንደገና ደግሞ አሁን ስታዩ አብዛኛውን ጊዜ ጠጠር አለ። አሁን የጠጠር ልጆችን እኛ እንደፈለግን እንዳናሰራ ለጉዳት ነው ብዙን ጊዜ የሚደረጉት። አንድ ጎርፍ ይገባል፣ በዚህ ጋርም ይኸው ጎርፎች ምናምን ይገባሉ እና ይሄንን አስተካክሉን እስቲ የሆነ ግድብ ነገር የሆነ ስሩና ቆፍሩ ስንል ነገ እንመጣለን ለሳምንት ይቀጥራሉ። በቃ ይኸው ስንል ያልን ያው ቢያንስ እኔ ከነዚህ ጋር ከጀመርኩት 5-6 አመት ይሆነኛል። ግን ያው ወርዶ እስካሁን የሚያይልን የለም። ለሁሉም ክለቦችና ለብሔራዊ ቡድን ብቁና ተተኪ ተጫዋቾችን ከማፍራት ባሻገር መልካም ስነ ምግባር የታነጹ ለብሔራዊ ቡድን የሚመጥኑ ብቁ ተጫዋቾችን ለማፍራት እንዲሁም ታዳጊ ወጣቶች አለባሌ ቦታ ውለው ለሱስ እንዳይጋለጡ ማድረግ የአካዳሚው ዋነኛ ከተማችን ውስጥ ብዙ አለባሌ ቦታ የሚያሳልፉ ወጣቶችም ካሉ እንደገናም ደግሞ ቤት ውስጥም በስትረስ ካሉ እዚህ ወጥተው ከኛ ጋር እግር ኳስን ቢጫወቱ ለነገ ፊውቸራቸውም ደግሞ ያው እግር ኳስ በጣም እምቅ አቅም ያለው ስለሆነ በዚህ መጥተው እንዲሳተፉ ቲማችንም ፈቃደኛ ነው። አዳዲስ ልጆች ቢመጡም እንቀበላለን። ስፖርትን ከትምህርት ጋር አብሮ ማስኬድ በአካልና በአእምሮ ዝግጁ እንዲሆኑ እንደሚያደርጋቸው የሚገልጹት የፕሮጀክቱ አባላትም ተሰጥኦአቸውን ለማውጣት ከፕሮጀክቱ መቀላቀላቸው አስተዋጽኦ እንዳለው ያስረዳሉ። እዚህ ቲም ከገባው ማክሲመም 4 አመት ሆኖኛል።
እዚህ ቲም በመግባት ያተረፍኩት ነገር ደግሞ የተለያዩ የሚያስፈልጉኝን ኳስ ፓሶች ምናምን አለ አሰልጣኝ ጋር በቡድን አጋሮች ጋር በመሆን የተለያዩ ነገሮችን መልመድ ችያለሁ። በየቦታው በእናው የሚጫወቱበት ቦታ ሚድፊልደር ነው። በቦታዬ ኢፌክቲቭ ሆኛለሁ ማለት ነው። ኮች ጋር ብዙ ነገር እያወራን በጣም ረድቶናል። በዚህ አጋጣሚ አሰልጣኙ ማመስገን ፈልጋለሁ። ትምህርቱ ጋር ትንሽ ይከብዳል። ትምህርት የምንለቀው 10 ሰዓት ነው። 10 እዚህ ትሬኒንግ ደግሞ 9 ተኩል ምናምን ጀምሮ አንዳንዴ አስተማሪ አስፈቀደን እንመጣለን። ማይመችበት ጊዜ አለ። አንዳንዴ እየቀረን እየመጣን ነው። ግን ሞር ሁለቱንም 50 ቦታ ሰጥተን እየሰራን ያለነው። ያንግ ኢትዮጵያን ከተቀላቀልኩኝ ብዙ ጊዜ ነውና ከልጅነቴ ጀምሮ ነው እዚህ የሰራ የነበረውና እየሰራን በአንዳንድ ሁኔታዎች ምክንያት ያቋረጥን አሁን ደግሞ እንደ አዲስ ነው የጀመርነው። ማሊያም ትጥቅም በራሳችን በማድረግ ነው እና የጀመርነው። እዚህ ቲም መስራት ከጀመርኩኝ ብዙ ጥቅሞችን አግኝቻለሁ። በዲሲፕሊን ደረጃም ራሳችንን ከመሻሻል ደረጃ አንጻር ብዙ ነገሮችን ያገኘሁበት ቲም ነው እና ያንግ ኢትዮጵያ በጣም መወደው ቲም ነው። እዚህ በመስራት እድለኛ ነኝ ብዬ ነው የማስበው። በጎን ይሄን ቲሙ ከሰኞ ማክሰኞ ሐሙስ ቅዳሜ ነው 3ቱን ቀን ስለሆነ በሳምንት 3 ቀን ትምህርቱን ደግሞ በዛ ትማራለህ። ደስ ብሎን ነው የምንቀበለው። አሰልጣኛችን የተለያየ ስትራቴጂ ያመጣን ነው ሜዳም ያሰራን። ያው ብዙ ጊዜውን እዚህ ጋር ሰውቶ ነው ለኛ ለያንግ ኢትዮጵያ ለቡድናችን ስል ጊዜውን ሰውቶ ነው የሚሰጠን። ያው በደስታ ነው። ያው እንደዚህ አይነት ቡድን አሪፍ ትም ብሎ ከመዞር አጉል ቦታ ከመታየት እዚህ ሜዳ መተን እንድንሰራ እድሉን ሰጥቶናል። እናም በደስታ እየሰራን ነው። አጉል ቦታ ከመዋል ከመዞር ምናምን ከትምህርት ጋር እያዋወርኩ እዚህ መስራት ያለው ብዙ ነገር አትርፌያለሁ። ራሴ ላይም ትልቅ ለውጥ አይቻለሁ። ያው ወደፊት ተስፋ አለኝ ብዬ አስባለሁ። ተጫዋች ነው እና የጣርኩኝ ነው። መተው እንዲቀላቀሉን እንዲሰሩን በትህትናና በአክብሮት ጠይቃቸዋለሁ። ትምህርት ጋር እያዋሉ ከኛ ጋር ያው ጓደኝነት የፈጠረን በፍቅር ተጫውተን እንድንሄድ ትጥቅ ድጋፍ ያው ራሳችን በራሳችንና ቤተሰብም ይደግፈናል። እኛም በራሳችንን ቅዳሜና እሁድ ፍሪ በሆን ሰዓት የዞርን ስራ ምናምን ካለ እየሰራን በራሳችን እንደግፋለን። ራሳችንን ቤተሰባችንንም ዛሬ የሚደግፈን ነገር አለ። እንደዛ ነው። እኛም ታዲያ በተለይ እግር ኳሱ የሀገራችን ብሔራዊ ቡድን በየጊዜው የሚያስመዘግበው ዝቅተኛና ደጋፊዎችን ስሜት የማይመጥኑ ውጤቶችን ለመቀልበስ ብሎም የሀገሪቱን እግር ኳስ ለማሳደግ በዋነኝነት ታዳጊ ወጣቶችን በማብቃት ተተኪዎችን ማብዛት ላይ መስራት ፈርጀ ብዙ ፋይዳ አለው እያለን የዛሬውን ዝግጅታችንን በዚህ ቋጨን። ሰላም። Sportei nuisa, quase nuisa, gole gelsizai, arba minchesa. Sportei nuisa, quase nuisa, gole gelsizai, arba minchesa. Gabriel Sacho.